የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን በተኮሰ ባላስቲክ ሚሳኤል መመታታቸው ተዘግቧል። ዝርዝር መረጃ ይዘናል። በሀገራችን በተፈጸመ አደገኛ ጥቃት ዜጎቻችን በገፍ ተገደሉ። ይህንን አሳዛኝ እልቂት የተመለከተም ዘገባ ይኖረናል፣ በዝርዝር እናቀርባለን። በኢራን ላይ ከእስራኤል ጋር በመሆን በፈጸሙት ጥቃት ወታደሮቻቸው መገደላቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ወደ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የፌዴራልና የኦሮሚያ ክልል ባለስልጣናት የአርሲ ኦርቶዶክሳውያንን እልቂት በአስቸኳይ እንዲያስቆሙ ቋሚ ሲኖዶስ በጥብቅ አሳሰበም። ሲኖዶሱ ለመንግስት ጥብቅ ማሳሰቢያ የሰጠው ከ20 በላይ ሰላማዊ ሰዎች በሃይማኖት ተኮር በታጣቂዎች ጥቃት መገደላቸውን ተከትሎ ነው። ሲኖዶሱ ባወጣው የያዘ መግለጫ በአርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ የሚፈጸመው ተባብሶ ቀጥሏል ብሏል። ከዚህ ቀደም በተደጋጋሚ በተፈጸሙ ጥቃቶች በደረሰው ሞትና ስደት ሳያንስ አሁንም ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችንን ህይወት በግፍ ማለፉን በህይወት የተረፉትም በታጣቂዎቹ መታገታቸውን ሲኖዶሱ ጠቁሟል። ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባቾች ከተሞች ተሰደው ለረሃብና ለርዛት ተጋልጠው እየኖሩ ነው ሲሉም የችግሩን ጥልቀት ገልጿል። ቋሚ ሲኖዶሱ ማክለው ሀገር ሰላም ብለው በሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም የፈጸሙ እንጂ የሃይማኖት ሰዎች ግን አይደሉም ብለዋል። የጥቃቱ ፈጻሚዎች ዓላማ በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮች ህዝበ ክርስቲያኑ በጋራ ልናወግዛቸው ይገባል ማለትም ጥሪ አቅርበዋል። በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት ነው ያለው ሲኖዶሱ ጥቃቱንም አጥብቆ ኮንኗል። በአርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ጥቃት ኦርቶዶክሳውያን በየትኛውም የሀገራችን ክፍል በነጻነት ሰርተው የሚኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብሏል ሲኖዶሱ በመግለጫው። የዓመታት ማብቂያ ያጣውን የኦርቶዶክሳውያን ሞትና መፈናቀል ለማስቆም የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ አሳስቧል። መንግስት ክቡር የሆነውን የሰው ልጅ ህይወት እንዳይጠፋ፣ የዜጎችን ሀብትና ንብረት እንዳይወድም፣ የዜጎችን ደህንነት የማስጠበቅ ኃላፊነቱን በአግባቡ እንዲወጣ ሲኖዶሱ አሳስቧል። በንጹሃን ግድያ እናዝናለን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ሺርካ የደረሰውን ጥቃት አወገዘ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ሺርካ ወረዳ በንጹሃን የኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት ተመልክቶ ባወጣው መግለጫ በንጹሃን ወገኖቻችን ላይ በደረሰው አሰቃቂ አደጋ ጥልቅ ሐዘን እንደተሰማው ገልጾ የትኛውም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት የኖረውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ መሆኑን ምክር ቤቱ አምኗል። መንግስት አጥፊዎቹን በአፋጣኝ ለይቶ ህጋዊ እርምጃ እንዲወስድ ምክር ቤቱ በጥብቅ ጠይቋል። ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ ምክር ቤቱም ምኞቱን ገልጿል። በአድዋ ድል መታሰቢያ በዓል አከባበር ጎን ለጎን የኢትዮጵያ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ ሙሳና የኬንያው ካቢኔ ጸሐፊ ሶይ ፓንቶያ በሁለቱ ሀገራት መካከል የደረሰውን የመከላከያ ትብብር ስምምነት ወደ ተግባር ለማስገባት የሚያስችል ወሳኝ የሁለትዮሽ ውይይት አካሂደዋል። ይህ ስብሰባ በደረጃ የተከፋፈለና ተጨባጭ የሆነ አፈጻጸምን ታሳቢ ያደረገ ሲሆን የመጀመሪያው የጋራ መከላከያ ኮሚቴ ያስቀመጣቸውን ውሳኔዎች በፍጥነት ወደ ተግባር በመለወጥ ረገድ የጋራ መግባባት ላይ ተደርሷል። የሁለቱ ሀገራት የደህንነት ትስስር እጅግ የተቆራኘ መሆኑን ያነሱት የኬንያው የመከላከያ ካቢኔ ጸሐፊ የሆኑት ሶይ ፓንቶያ በትኩረት ሊሰራባቸው የሚገቡ ስትራቴጂካዊ ጉዳዮችና በቀጠናው ላይ ሊፈጠሩ የሚችሉ ስጋቶችን መከላከል በሚቻልባቸው መንገዶች ላይ ዝርዝር ትንታኔ ሰጥተዋል። የውይይቱ ዋነኛ የትኩረት አቅጣጫ በሞያሌ ማርሳቢትና ቱርካና ኮሪደር በኩል የሚታዩ ድንበር ተሻጋሪ ስጋቶችን ለማቋቋም የጸጥታ ቅንጅቱን ማጠናከር ሲሆን ይህም የሁለቱን ሀገራት ብሔራዊ ደህንነት በቀጥታ ከሚነኩ ጉዳዮች መካከል ግንባር ቀደሙ ነው። በተጨማሪም በሶማሊያ የሚሰማራው የአፍሪካ የድጋፍና የማረጋጋት ተልዕኮ ስር ያለውን ትብብር በማሳደግ ዘላቂ ቀጠናዊ መረጋጋትን መፍጠርና እንደ ላፕሴት ያሉ ግዙፍ ስትራቴጂካዊ መሰረተ ልማት ፕሮጀክቶችን መጠበቅ የጋራ ቅድሚያ የሚሰጣቸው ጉዳዮች መሆናቸው ተገልጿል። ይህም ኢትዮጵያና ኬንያ በምስራቅ አፍሪካ ያላቸውን ሚና ይበልጥ በማጎልበት ለውጤት ተኮርና ለታመነ የመከላከያ አጋርነት ያላቸውን ቁርጠኝነት የሚያሳይ ነው። ከተንታኞች እይታ አንጻር ሲታይ የሁለትዮሽ ግንኙነት መጠናከር በምስራቅ አፍሪካና በአፍሪካ ቀንድ ያለው የኃይል ሚዛን የሚወስን ነው። ሁለቱ ሀገራት የጸጥታ ትብብራቸውን ወደ ተግባር ማሸጋገራቸው በቀጠናው የሚንቀሳቀሱ አሸባሪ ቡድኖችና ድንበር ተሻጋሪ ወንጀሎችን ለመክታት ትልቅ አቅም የሚፈጥር ሲሆን በተለይም ኢትዮጵያ ከባህር በርና ከጎረቤት ሀገራት ጋር ባላት ግንኙነት የኬንያ ድጋፍ ስትራቴጂካዊ ፋይዳው የላቀ ነው። በከፍተኛ የጦር መኮንኖችና በዲፕሎማቶች ታጅቦ የተከናወነው ይህ ውይይት የሁለቱ ሀገራት ግንኙነት ከቃላት ባለፈ ወደ ተግባራዊ ወታደራዊ
ወታደራዊና ደህንነት ቅንጅት መሸጋገሩን የሚያረጋግጥ ሲሆን ይህም በቀጠናው ውስጥ ለሚታዩ አለመረጋጋቶች እንዳስተማማኝ መከላከያ ተደርጎም ይወሰዳል። ከኢራን የተኮሰ ባላስቲክ ሚሳኤል ከኢየሩሳሌም በስተምዕራብ በምትገኘው ቤት ሺመሽ ከተማ ውስጥ በሚገኝ የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት የ9 ሰዎች ህይወት ሲያልፍ ከ40 በላይ የሆኑ ደግሞ ለተለያዩ አካል ጉዳቶች ተዳርገዋል። ሚሳኤሉ በሰፈሩ ውስጥ የሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘውን የህዝብ ቦምብ መጠለያና በአቅራቢያው ያሉ ቤቶች ሚሳኤሉ በሰፈሩ ውስጥ የሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘውን የህዝብ ቦምብ መጠለያና በአቅራቢያው ያሉ ቤቶች ላይም ከፍተኛ ውድመትን አድርሷል። የማገን ዳዊት አዶም የአምቡላንስ አገልግሎት 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9ኛው ሰለባ ደግሞ ሆስፒታል ከገባ በኋላ ህይወቱ አልፏል። ከቆሰሉት መካከል ህጻናት የሚገኙባቸው ሲሆን በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎች ሕክምና እየተደረገላቸው ይገኛል። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይችል የቀረበት ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ መጀመሩን አስታውቋል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዝን ፈንጂ የተሸከመውን ይህ ሚሳኤል ማክሸፍ ያልቻለበትን ሁኔታ በአየር ኃይሉ እየተጠና ነው። የኢየሩሳሌም ዲስትሪክት ፖሊስ አዛዥ እንደገለጹትም አብዛኞቹ ሟቾች ጥቃቱ በደረሰበት ጊዜ በህዝብ መጠለያ ውስጥ የነበሩ ሳይሆኑ አይቀሩም ብሏል። ይህ ጥቃት እስራኤል ከኢራን ጋር እያደረገችው ባለችበት ወቅታዊ ግጭት ውስጥ በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት አጋጣሚ ሆኖ ተመዝግቧል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ኢራን በአሁኑ ወቅት ወደ 2500 የሚጠጉ ባላስቲክ ሚሳኤሎች እንዳሏት ግምቱን ይፋ አድርጓል። ኢራን የሚሳኤል ምርቷን ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን የጠቀሰው መከላከያ ኃይሉ ይህን የህልውና ስጋት ለመቀልበስና የኢራን የሽብር አገዛዝ ወታደራዊ አቅሙን እንዳያድስ ለማድረግ አስፈላጊውን እርምጃ መውሰዱን እንደሚቀጥል አስታውቋል። በቴል አቪቭ የደረሰውን ሌላ ጥቃት ተከትሎ ንግግር ያደረጉት ፕሬዝዳንት ኢሳቅ ሄርዞግ እስራኤል ጠላቷን ለማሸነፍ በአንድነት መቆሟን ገልጸው ሊገድል የሚነሳውን ሰው ቀድመ ተነስተ ግደለው የሚለውን የታልሙድ አስተምሮም ጠቅሰዋል። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት እና የብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤንጊቭሪም ለኢራን ጥቃት የሚሰጠው ምላሽ ተጠናክሮ እንዲቀጥልና የእስራኤል ዜጎችም ራሳቸውን ለመከላከል የጦር መሳሪያ እንዲታጠቁም ጥሪ አቅርበዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን በተኮሰ ሚሳኤል ተመቷል በሚል መረጃዎች የተሰራጩ ሲሆን ባደረግነው ማጣራት ይህ ነው የሚባል የተረጋገጠ መረጃ ማግኘት አልቻልንም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ በኢራን ዋና ከተማ ቴህራን ላይ የተካሄደ ባለው ድብደባ የጋንዲ ሆስፒታል ጉዳት ደርሶበታል በሚል የቀረቡት ሪፖርቶች እጅግ አሳሳቢ መሆናቸውን ገልጸዋል። ድርጅቱ ስለ ድርጊቱ ትክክለኛነት ለማረጋገጥ እየሰራ መሆኑን የጠቀሱት ዋና ዳይሬክተሩ የጤና ተቋማት በግጭቱ ሰለባ እንዳይሆኑ ማንኛውም ጥረት መደረግ አለበት ሲሉ አሳስበዋል። ዶክተር ቴድሮስ ጨምረውም የጤና ተቋማት በዓለም አቀፍ የሰብአዊ መብት ህግጋት ጥበቃ የሚደረግላቸው መሆናቸውን በማስታወስ ጤና የጥቃት ኢላማ አይደለም ሲሉ ጥሪያቸውን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተካሄደ ባለው ወታደራዊ ጥቃት የአሜሪካ ወታደሮች ህይወት መጥፋት የሚጠበቅ ቢሆንም ጦርነቱ ግን ለዓለም ትልቅ ፋይዳ ያለው መሆኑን ገለጹ። ፔንታጎን በኢራን ላይ በተሰነዘሩ ወታደራዊ ጥቃቶች ወቅት 3 የአሜሪካ ወታደሮች መገደላቸው ማስታወቁን ተከትሎ ትራምፕ ለኤንቢሲ በሰጡት መግለጫ 3 ወታደሮች አጥተናል፣ መስዋዕትነት እንደሚኖርም እንጠብቃለን፣ በመጨረሻ ግን ይህ እርምጃ ለዓለም ትልቅ ትርፍ የሚያስገኝ ይሆናል ብለዋል። ፕሬዝዳንቱ ይህን አስተያየት የሰጡት በዋይት ሀውስ ከሀገር አቀፍ የገዢዎች ማህበር ጋር የቆርስ ፕሮግራም ላይ በተገኙበት ወቅት ሲሆን በኢራን ላይ እየተወሰደ ያለው እርምጃ ምንም እንኳን የሰው ህይወት የሚጠይቅ ቢሆንም ለዓለም አቀፍ ሰላምና መረጋጋት አስፈላጊ መሆኑን በአጽንኦት ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።